ምንድናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋ። ወደ ቪዲዮ እንግባ። ዩናይትድ አሁን ላይ ለግራ መስመር ቦታ ያጫቸው ሁለት ተጫዋቾች ቢኖሩ ሉዊስ ስኬሊ እና ሆል እንደሆኑ እየተነገረ ይገኛል። ሁለቱም ተጫዋቾች እንግዲህ በማንቸስተር ዩናይትድ የዝውውር ራዳር ውስጥ እንደገቡ ነው እየተገለጸ የሚገኘው። ሁለቱም ተጫዋቾች በሚባል ሁኔታ በጣም ክህሎት ያላቸው ተጫዋቾች እንደሆኑ ይታወቃል። ሉዊስ ስኬሊ በአርሰናል ቤት እያሳየ ያለው ነገር እጅግ የሚደንቅ ነው። እንዲሁም እንግዲህ ሆል በኒውካስል ቤት እያሳየ ያለው ነገር በብዙ የአውሮፓ ክለቦች የዝውውር ራዳር ውስጥ እንዲገባ አድርጎታል። ታዲያ ማንቸስተር ዩናይትድ ሁለቱንም ተጫዋቾች ለማስፈረም ፍላጎት እንዳለው ነው እየተነገረ የሚገኘው። ሜኖ በዓለማችን ላይ ከሚገኙ ውድ ወጣት አማካኞች መካከል አንዱ ሆኗል። ባለፉት 6 ወራትም የገበያ ዋጋ በ20 ሚሊዮን ጨምሯል። ወደ 70 ሚሊዮን ዩሮ አካባቢ ነውና ይህ ተጫዋች ከጊዜ ጊዜ በሚገባ ብቃቱን እያስመለከተ ይገኛል። በዚህ ምክንያት እንግዲህ የተጫዋች ዋጋ ከጊዜ ጊዜ ከፍ እያለ መጥቷል። ሌላኛው አንዳንድ የግሌዘር ቤተሰብ አባላት የማንቸስተር ዩናይትድ ድርሻቸውን ስለመሸጥ ጉዳይ እየተወያዩበት ይገኛሉ ተብለዋል። በርካታ ባለድርሻ አካላትም በከፊል ወይም ሙሉ በሙሉ ከማን ዩናይትድ የመልቀቅ አማራጭ እያጡንበት ነው። ይህ የውስጥ ውይይት መጀመሪያ ላይ በአንዳንድ የቤተሰብ አባላት የድርሻ ሽያጭ ላይ ብቻ ያተኮረ ነበር። ሆኖም አሁን ላይ እኚህ ሽያጩን የሚፈልጉ አባላት ሌሎች የቤተሰቡ አባላት ለማሳመን እንዲቀላቅሏቸው ለማድረግም ተስፋ ሰንቀዋል ተብለዋል። እና ከዚህ በፊት እንግዲህ የነበረ ነገር ነበርና ያ ነገር ሊያገረሽ የሚችልበት እድል እንዳለ ገለጽ ይገኛል። ማንቸስተር ዩናይትድን በመወከል መቀጠሌ ለእኔ ትልቅ ክብር ነው። በክለቡ ውስጥ ያሉ ሁሉም ሰዎች ለስኬት ለመታገል ያላቸውን ቁርጠኝነትና ፍላጎት በቀላሉ ማየት ይቻላል። ቡድንን ወደፊት ለማራመድና ለተላላቁ ዋንጫዎች ለማፎካከር በሚደረገው ጥረት የራሴን ድርሻ ለመወጣት በጣም ጓጉቻለሁ ሲል እንግዲህ ቶም ሂተን አዲሱን ኮንትራት ከፈረመ በኋላ ነው እንግዲህ ይህንን አስተያየቱን ያንጸባረቀው። ጄንሰን ዊልኮክስም እንግዲህ ቶም ሂተን ለአንድ ዓመት ከኛ ጋር ለመቀጠል በመወሰኑ እጅግ ደስ ብሎኛል። በቡድን ውስጥ ያለውን የአመራርነት ብቃትና ሙያዊ ስነ ምግባር ምን ያህል ትልቅ ዋጋ እንዳለው ሁሉም ሰው በሚገባ ይረዳል። በተለይም ሴኒ ላመንስ በመጀመሪያው ፕሪሚየር ሊግ የውድድር ዘመኑ ስኬታማ እንዲሆን ቶም በምክርና በድጋፍ ረገድ ወሳኝ ሚና ተጫውቷል ብሏል። እሱ ያላሰለሰ ቁርጠኝነትና ጠንካራ አስተሳሰብ ለግብ ጠባቂዎች ትልቅ አርአያ እንዲሆን አድርጎታል ሲል ጄንሰን ዊልኮክስ ተናግሯል። ኤደርሰንም እንዲህ ሲል ተናግሯል። በተለያዩ የሜዳ ክፍሎች ቦታዎች ላይ መጫወት እችላለሁ። በጣሊያን በነበረኝ ቆይታ ሁለገብ ተጫዋች እንደሆነ አስተምሮኛል። እውነት ለመናገር ለኔ ይህ ነው የምለው አንድ ተወዳጅ ቦታ የለኝም። ለኔ ዋናው ነገር የምጫወትበት ቦታ አይደለም፣ በነጻነት ይሁን በጠበቀ ስርዓት ውስጥ ራሴን ከአሰልጣኙ ፍላጎትና ከጨዋታው ሂደት ጋር ማላመድ እችላለሁ። እንዲሁም ከኔ ምን እንደሚጠበቅ ሁልጊዜም ይገባኛል። በማጥቃት ሰዓት መቀላቀልና ቶሎ ወደ መከላከል መመለስ እወዳለሁ። በእርግጥ ሁሉም ግብ ማስቆጠር ይፈልጋል። ነገር ግን ቡድኑ ያለ ኳስ መጫወትና በመከላከል ረገድ በዲሲፕሊን መመራት ምን ያህል አስፈላጊ እንደሆነ በሚገባ እረዳለሁ ሲል እንግዲህ ኤደርሰን ተናግሯል። ለማንቸስተር ዩናይትድ የመሀል ክፍል እንግዲህ ኃይልን ይሰጣል ተብሎ ነው የሚጠበቀው። ተጫዋቹ በጣም ብራዚላዊ እንደመሆኑ ኳሊቲ ያለው እና ከኳስ ጋር ምቾት የሚሰማው ተጫዋች እንደሆነ ይታወቃል እና ማንቸስተር ዩናይትዶችም እንግዲህ ለረጅም ጊዜ ሲከታተሉት እንደነበረ ይታወቃል። እንግዲህ በአዲሱ የውድድር ዘመን ምን ያሳየናል የሚለውን ነገር አብረን እንመለከታለን። ኦማር ቤራዳ ስለ ክረምት የዝውውር ዝግጅት እንዲህ ሲል ተናግሯል። ባለፈው ክረምት ያደረግነውን አይነት አካሄድ በብዙ የምንደግመው ይሆናል። አምና የተሰሩ ስራዎች ለእኛ ጥሩ መሸጋገሪያ ሆነውናል ብዬ አስባለሁ። አሁንም ቢሆን ልምድ ባላቸውና ወጣት ተጫዋቾች ክለቡን መገንባት ነው ፍላጎታችን ብለዋል። በሊጉ ራሳቸውን በደንብ ካስመሰከሩ እንዲሁም በሌላ ሊግ ጥሩ እየተንቀሳቀሱ ባለ ተጫዋቾች የተቀናጀ ጥምረት እንዲኖረን እንፈልጋለን ብለዋል። እንግዲህ የኤደርሰን ዝውውር ይህንን ያመላክታልና ማንቸስተር ዩናይትዶች የተጠና ዝውውር እንደሚያደርጉ ኦማር ቤራዳ ፍንጭ ሰጥተዋል። ማንቸስተር ዩናይትዶች አሁንም ቢሆን የአንደርሰን ሁኔታ በቅርበት እየተከታተሉት ነው ተብሏል። ፎረስት የማን ሲቲን ጥያቄ ውድቅ ያደረጉበት ከ100 ሚሊዮን በላይ ስለሚፈልጉ እንደሆነ እየተገለጸ ይገኛል። ፋብሪዚዮ ሮማኖ ያሳወቀው ነገር ነውና ማንቸስተር ዩናይትዶች አሁንም በአንደርሰን ላይ ፍላጎት አላቸው። ነገር ግን ዝውውሩ ቀላል ይሆናል ተብሎ አይጠበቅም። ማንቸስተር ሲቲዎች የአንደርሰን ዝውውር ካልተሳካላቸው እንደ አማራጭ የያዙት ቶናሊን ሲሆን ከፎረስት ጋር ንግግር አላቋረጡም። ሆኖም ድንገት ካልተሳካ ፊታቸውን ወደ ቶናሊ ያዞራሉ ተብሎ ይጠበቃል። በተጨማሪም አርሰናል በቶናሊ ላይ ከፍተኛ ፍላጎት አሳይተዋል። እንግዲህ በክረምቱ የዝውውር መስኮት ማንቸስተር ዩናይትድ ከፍተኛ የዝውውር ሂሳብ ካላቀረበ በስተቀር እንደ ቶናሊና እንደ አንደርሰን ያሉ ተጫዋቾችን ማግኘት ሊከብድ ይችላል። ስለዚህ ማንቸስተር ዩናይትድ እውነት ወደፊት በፕሪሚየር ሊጉም እንዲሁም በቻምፒዮንስ ሊጉም እወዳደራለሁ የሚል ከሆነ ውሳኔዎችን መወሰን ሊኖርበት ይችላል እና ማንቸስተር ዩናይትዶች
በክረምቱ የዝውውር መስኮት በርካታ ተጫዋቾችን እንደሚያስፈሩም የሚታወቅ ጉዳይ ነው። ይህንን ለማድረግ ይረዳቸው ዘንድ ግን ከፍተኛ የዝውውር ሂሳብ ማውጣት አለባቸው ብዬ ነው የማምነው። በተለይ እኔ ስቲል ካዝሚሮን ለመተካት ትክክለኛው አማራጭ ቶናሊ ይሆናል ብዬ ነው የማምነው እና ቶናሊ በተፈጥሮ በዲፕ ሮል የማይታማ እንግዲህ ለተከላካዮች ሽፋን በመስጠት በመከላከሉ ረገድ የማይታማው ተጫዋች እንደሆነ ይታወቃል። ኤሊዮት አንደርሰንም እንደዚሁ በጣም ኳሊቲ ያለው ተጫዋች እንደሆነ ይታወቃል። ብዙ ርቀቶችን ከቨር የሚያደርግ ሩጫዎችን የሚያደርግ በታክሉም ቢሆን የማይታማ ነው። ኤሊዮት አንደርሰን በእርግጥ ጥሩ የሆነ ብቃት ያለው ተጫዋች እንደሆነ ይታወቃል። ግን ለካዝሚሮ ሁነኛ ተተኪ የሚሆነው ቶናሊ ይሆናል የሚል ሀሳብ ነው ያለኝ። ኤሊዮት አንደርሰንም በጣም የመከላከል ብቃት አለው፣ ነገር ግን ወደፊት የሚሄደው ነገር አለና ከሳንድሮ ቶናሊ እና ከኤሊዮት አንደርሰን ትክክለኛው የካዝሚሮ ተተኪ ካላችሁ ግን ሳንድሮ ቶናሊ በአጫዋች ዘይቤው ሞር ወደ ካዝሚሮ ይሄዳልና ኤሊዮት አንደርሰን በባህሪው ልክ እንደ ዲክላን ራይስ አይነት ባህሪ ያለው ተጫዋች እንደሆነ ይታወቃልና ወደፊት ሄዶ የጎል ኮንትሪቢዩሽን ማድረግ እንደሆነ እናውቃለን እና ሁለቱም ግን ኳሊቲ ያላቸው ተጫዋች ናቸው። ሁለቱም ወደ ማንቸስተር ዩናይትድ ቢመጡ ከፍተኛ የሆነ ግልጋሎት ይሰጡታል። በተለይም ማንቸስተር ዩናይትድ በፕሪሚየር ሊግ እንዲወዳደር ያደርጉታል የሚል ሀሳብ አለኝ። እናንተም ያላችሁን ሀሳብ አስተያየት አስቀምጡልኝ። በዛሬው ዩናይትድ የተመለከቱ ስፖርታዊ መረጃዎች ይህን ይመስላሉ።